እንኳን ደስ ያለህ እመቤቴን። እኔ አይቻታለሁ። እኔ 100% እርግጠኛ ስለሆንኩ ነው። እንኳን ደስ ያለህ እመቤቴ። እሺ ቆይ ስልክ እንደውላ ታዲያ። እሺ አቤልና አቤት ሰምተዋል? እሺ አቤት ስደውልልህ እኔ አቤት ይዣታለሁ። ድንገት አንተ ካላመንከኝ ብዬ ማለት ነው። እሺ አንዴ ብቻ ስልክ አለሽ። አምነኝም እንኳን ደስ አላችሁ የሄርሜላ አድናቂዎች፣ የሄርሜላ ወዳጆች። ወላሂ በጣም ደስ ብሎኛል። የእሱ ደስታ የሚያስደስታችሁ፣ የአብርሃም ደስታ የሚያስደስታችሁ ሁላችሁ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ላይክ፣ ሼር፣ ሰብስክራይብ፣ የደውላል ምልክት መጫን አትርሱ። የት አላችሁ? ሁላችሁም የደውላል ምልክት መጫን አትርሱ። ሁላችሁም ላይክ ሼር አድርጉ። ወላሂ በጣም ነው ደስ ያለ። በጣም ከምነግራችሁ በላይ ወላሂ መናገር አቃተኝ ማለት ነው። እንኳን ደስ አላችሁ። ሄርሜላ ባለችበት በኩል ተገኝታለች። አብርሃም ማመን ያቃተው አበደ። ኧረ የኔ ፍቅር እስኪ ስልኩን አንሽልኝ ጨንቆኛል ልበላት ምናምን ብሎ እንደዚህ ብሎ እየተናገረ ነበረ። ወይኔ እንዴት ደስ እንዳለው እናንተ። የሚወዱት ሰው እንደዚህ እንትን ይላል እንዴ! አቤት ፍቅር፣ አቤት ደስታ፣ አቤት ፍቅር። እንኳን ደስ አላችሁ። በነገራችን ላይ ቅድም የሰራሁት ቪዲዮ በጣም አዝናለሁ፣ ግን አብርሃም ግሮሰር የሚል ሁለተኛ ቻናል ፌክ ይሁን የእሱ ይሁን አላውቅም። ቅድም የለቀቁት ቪዲዮ ተገኝታለች እንኳን ደስ አላችሁ ያልኳችሁ ቪዲዮ በጣም ነው ይቅርታ የምጠይቀው። ለምን ውሸት ነው እያሉ ነው፣ ገና አልተገናኙም። አሁን ነው ይሄ ቪዲዮ ያየሁት እኔ ማለት ነው። እና ቅድም የሰራሁት ቪዲዮ ከይቅርታ ጋር በጣም ማዝ ነው። ለምን ተገኝታለች ምናምን እያሉ ቪዲዮ እየሰሩ ነበር። እና ከዛ አብርሃም ግሮስ የሚል ቻናል ፌክ ቻናል ይሁን ትክክለኛ ቻናል ይሁን አላወቅኩኝም። በሱ ነበረ ቀርጬን ወስጄ እናንተን እንደተገኘች የተናገርኩት ማለት ነው። ገብቷችኋል አይደለ? እና እኔ የውሸት አልተናገርኩኝም። የውሸት የተናገርኩት ነገር የለም። ይሄ ለካ ከዛሬ በፊት አብርሽና ሄርሜላ በተለያዩበት ዘመን የተቀረጸ ቪዲዮ የተለቀቀ ቪዲዮ ነው። እና በጣም ነው የገረመኝ። እንዴት ነው እናንተ በሰው ህይወት ላይ የምትጫወቱት? ከኔም ጭምር። እኔ ችግር የለብኝም፣ ቪዲዮ አጠፋዋለሁ። ነገር ግን ተገኘች ብለው የበፊት ራሷን በመማት ሰዓት እና አቤል ጓደኞቹ ምናምን በተሰበሰቡ ሰዓት በሚያበሽሩት ሰዓት ነው ቪዲዮ የተለቀቀው። ነገር ግን አብርሃም ግሮስ የሚል ሁለተኛ ቻናል አለ እዚህ ውስጥ። እኔ በዛ ነው አይቼ የለቀቁት። ለማንኛውም እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አብርሃም እኮ አበደ። እስኪ ቤቴም ሼር፣ ላይክ፣ ሰብስክራይብ አድርጉልኝ እሺ ውዶችዬ።